በሪዩድስ ደራሲ ማዕበል ፈጠነ። ክፍል 13 ከዮሐንስ ገብላዊ። ወልደ ሕይወት በቅኔ ዙፋናቸው እንደተሰየሙ ገሞራው ሞድስ ዘርፎ ክህሎቱን ሊያረጋግጥላቸው ሲንጠራራይተው እስኪ በል እንግዳው ጉባኤ ቃና አምጣ ብለው ጉባኤ ቃናዋን በፉጨት ጠሯት። ቤዛ ኩሉን ሲወርቡ ያደጉበት ድምጻቸው ኩልል ብሎ የጠራ ድምጽ ነው። ጣዕመ ዜማው የእርጅና አይመስልም፣ እንደ ዋሽንት ይንቆረቆራል። ይህችን መሰል ፉጨት ለገሞራውም አለችው። ገሞራው የተጨቀጨቀ በርበሬ መሰሉ አይኖቹን እያሻሸ ወደ ሊቁ ሲቀርብ የድሮ የቅኔ ወኔው ተቀሰቀሰበት። ጎጃም ቅኔ ቤት ሳለ እንደሚያደርገው መንጠራራት አበዛ። ከሁሉም ቁጥብ መሆን ፈልጎ ነበር። በእንግዳ ወግ ጭምት ሊሆን ጀምሮ አቋረጠው። የቅኔ ዘራፊነት ስሜቱ የእንግድነት ወጉን ጣሰበት። በቅኔ በነደደ ስሜት አይኖቹን መሬት አሽከረከራቸው። የቅኔ ደሙ ደፈረሰ፣ ሊቅነቱ ተቀሰቀሰ። አይኑ ደፈረሰ፣ የጎፈሬው ክምክም ሽቅብ ቆመ። ሁለንተናው በቅኔ እሳት ሲንቦገቦግ በዚያች ድንክ ቁመቱ ምድር ለቀቀ፣ ሽቅብ መጠቀ። ሊቁም በደፈረሱ አይኖቻቸው ትኩር አድርገው ተመለከቱት። ያ እጓለማውታ ልጅ አይደለም፣ ምስኪኑ ገሞራው ተለውጧል። ሞድሱን ሲያንጎደጉድ እንደ መብረቅ የሚሰነጠቀው ጉሮሮ ሰልቷል። ክረምት ሲገባ እንደ መዘጋት የሚለው ጉሮሮ ዛሬ ግን ፏ ብሏል። ገጹ ውብ ነው። አገጩ ግድም እንደ ጠላ ቂጣ ከበድበድ ብሏል። ውስጡም ደስተኛ አይመስልም። ሊቁ ወልደ ሕይወት ወደ እግሩ ተመለከቱ። በሙጀሌ ጣቱ የሰካት ሸበጥ ጫማ በዋድላ ብርድ ተኮማትራለች። እግሩ በአመድ ተወሯል። ኩማው ግድም በልዟል። በኩማው ዙሪያ ጥምጥም ሙጀሌ ደግማ ደጋግማ ወልዳበታለች። ትርፍ ኩማው የአሻቡ ቅል መስሏል። የአይኑ ሽፋሽፍት ቅርጻቸውን የጠበቁ አይመስሉም። እንደ አሮጌ ሻሽ ከወዲያ ወዲህ ተመነቃቅረዋል። ፊቱን የዋድላ ውሃ አልነካውም። እንደ ነገሩ ነው። ላዛ ጸጉሩ ቀበኛ እንደላሰው አሮጌ ሱሪ ልንቁስቁስ ብሏል። ጉማሬ የረገጠው ሳር ይመስል ተልፈስፍሷል። ሊቁ ወልደ ሕይወት ከቅኔ ዙፋናቸው እንደተገሰጡ ገሞራው ቅኔ ለመዝረፍ አፉን ሲያሞጠሙጥ መጀመሪያ ትምህርተ መስቀል ተላበስ አሉ። እሺ እኔ ታዬ ብሎ እንደ ነገሩ የለበሳትን የማቅላቂ ገነጣጥሎ ትዕምርተ መስቀል ሲለብሳት የዋድላ ብርድ አካሉን ሰንጥቆት ገባ። ጥርሶቹ ተንገጫገጩ፣ መላ አካሉ ተንዘፈዘፈ። የዋድላ ብርድ የቅኔ መዝረፊያ መነሻ ሐሳብ ሆነው። ብርዱ በረዶ ያዘለ ብርድ ነበር። በዚያው በብርዱ መወድስ ለመዝረፍ ፈልጎ በረደ ዋድላ ክቡድ እማይመስል ኩነኔ ልብየ ሞቀ በእሳተ ዮሐንስ ቅኔ አለ። ሊቁ ወልደ ሕይወት ከእንግዳው ድምፅ ሰምና ወርቅ ቅኔ ሲሰሙ ቅኔ አጣጣል ከጎጃም ባለ ቅኔዎች ጋር ይመሳሰላል። ቅኔው እንደ ማዕበል ዘዋሸራ ቅኔ ቀለል ያለ ቅኔ ነው። ከጎጃም ቅኔ ቤቶች የመጣ ሳይሆን አይቀርም ሲሉ ገመቱ። ከዚያም በይህ በኩልና አሉ ሊቁ ወልደ ሕይወት የወሎዬ ዘዬ ባለው ቋንቋ። ገሞራው ከቀኝ ወደ ግራ ያለፈ ያንን ቅኔ ደገመው። እስቲ ፈታው አሉ እንደወጉ። የዋድላ በረዶ ቢመስልም ኩነኔ ልቤ ተሟሟቀ በዮሐንስ ቅኔ አለ። ሊቁ ወልደ ሕይወት በመጣ በነጋታው ዋድላን ከዘላለማዊ ኩነኔ ጋር በማመሳሰሉ ጥቂት ቅር ቢላቸውም የተለመደ የቅኔ ተማሪ ጠባይ ስለሆነ በቅሬታው ብዙ አልገፉበትም። ይልቁንም የድምፀ መልካም ቅኔ ድምፅ ወደ ጆሮአቸው ሲፈስ ውስጣቸው ተቀደሰ። የቅኔ ሊቃውንት ለልማዱ ዘራፊ ወደ ቅኔ ቤታቸው ሲመጣ ውስጣቸው ሞቅ ይላል፣ ጆሮአቸው ይቀደሳል። ስመጥር ቅኔ ዘራፊ ሲመጣ ገጻቸው ይፈካል። ጀማሪ ተማሪዎች ሲመጡ ዥንጉርጉር ፊት ያሳያሉ። ቀንጃ ገብቶ ኑሮ አጓት ሲነፋው ፊደል ቤት ይገባል። መልክዓ ፊደል ሲቆነጥጠው ወደ ቅኔ ቤት ይመጣል። እሱን ለማስቀኘት ልቤ ቁስል ይላል ሲሉ በውስጣቸው ያልጎመጉማሉ። ዋድሌው ወልደ ሕይወት ግን ገሞራውን ከማንኛው ማዕረግ መመደብ እንዳለባቸው ትንሽ ግራ ገባቸው።
ከቅኔ ዘራፊዎች ወገን እንዳይመድቡት ቅኔው ከዋድላው ቅኔ ጋር አይገጥምም። ቀለል ያለ ነው። ወደ ጀማሪዎች ዝቅ እንዳያደርጉት የቅኔ አመጣጡ ረቂቅና ምጡቅ ነው። ሰምና ወርቁም ቢሆን ማለፊያ ሰምና ወርቅ ነው። ግንባሩም የጀማሪ ግንባር አይመስልም፣ የጥበብ ግንባር ነው። ገጹ ላይ የቅኔ ማህተም ተቀርጾበታል፣ የቅኔ ማህተም ታትሞበታል። ያ ቀንጃ ቤቱ የተመስጦ ጸጋ አለው። ሀገሬን የዘላለም ኩነኔ እያልህ የቀለም መምህር ዮሐንስ ገብላይን ደግሞ የቅኔ ሳትላለህ። በመጀመሪያ የቅኔ ስንኝ ቅር ቢለኝም በሁለተኛው ቤት መድፊያ ክሰኛል። የዮሐንስ ገብላይ ስም በቅኔም በታሪክም ሲነሳ የወሎ ሊቃውንት ሊቅነት፣ የዮሐንስ ገብላይ ክብርና ጠቢብነት ውል ይልብኛል። በዚህም እስከ ፍልስፍና የተቀበረው ዮሐንስ ገብላይ መቃብር ፈንቅሎ መግነዙን ጥሎ ከመቃብር ሲነሳ በህሊናዬ ይመጣብኛል። እኔም በመወድስ ስሙን ሳላነሳ ውያድሬ አላውቅም። ዳሩ ግን ዋድላ በታሪክ የሚታወቀውን ያህል ክብር እየተሰጠው አይደለም። ቅኔ ቤቶች እየመነመኑ ጉባኤያችን እየተፈታ ሊቃውንቱ እንጀራ ፍለጋ እየተሰደዱ ነው። ለዝክረ ነገር በሀገር በምድር የቀረው እኔ ብቻ ነበሩ። አሁንስ እኔም ሂድ እያለኝ ነው። አንዱን ተቀመጥ በወንበሬ ተናገር በከንፈሬ ብዬ ወዲያ ወዲህ ማለት አይቀርም ብለው ወደ ቀኝ በኩል እንዲያልፍ በጣታቸው እያመለከቱ በል እስቲ በይህ በኩል ቁምና ድምፅህን ጎላ አድርገህ መልሰው አሉ ወልደ ሕይወት። ገሞራው ያንን ዝግምግም ድምፁን ጎላ አድርጎ ቅኔዋን ሲወቃት የሽጣ ማሚቶ ከድምፁ ጋር ተንጎደጎደ። የሌሎች የዋድላ ቅኔ ዘራፊዎች ጆሮ ቆመ። ቅኔው እንደሳባቸው ውስጣቸው ይናገራል። ገሞራው ቅኔ ሲዘርፍ አፋቸውን ከፍተው ተመስጦ ውስጥ ወድቀው ነበር። ሌላ በል ብለው ሲያሰናብቱት የዋድላ ቅኔ ዘራፊዎች እነግጫው በረደ ዋድላ ክቡድ እማይመስል ኩነኔ ብሎ ዋድላን ያህል ሀገር በመዝለፉ ቅኔውን በቅኔ ሊቃወሙ ቅኔ መዝረፍ ጀመሩ። ገሞራውን ስም እያነሱ በቅኔ ጎሸሙት። በሊቅነቱ ላይ ሊቅነታቸውን ገለጡ። ባለቅኔውን የቅኔ ፍላጻ ሰበዙበት። ገነቷን ዋድላን ከዘለዓለማዊ ኩነኔ ጋር ማነጻጸሩን ተቃውመው በዮሐንስ ገብላዊ የቅኔ አምላክ ከሰሱት። በኤልያብ ስም ወረፉት። ፈገግ እያለ በአንክሮ ሰማቸው። ግጫው በመወድስ ገጭቶት ሲበቃው የኔ ታዬ አለ ገሞራው። አቤት። በጉባኤ ቃና የዋድላን በረዶ እማይመስል ኩነኔ ብዬ መቀኘቴ እርስዎንም ቅር ያለዎት መሰለኝ። ነገ በሌላ ቅኔ ክሳለሁ አለ ገሞራው አመጣጡን ለማሳመር። አመጣጡ ለቅኔ አይደለም፣ ወደ በሬወድስ ሊቃውንት ነው። የምስጢሩን ባለቤት በቅኔ ወርፎ ማስቀየም መንገዱን መዝጋት እንደሆነ ጠርጥሮ ስትቆጥር አድራ ልትመጣ ክህሎቱ ካለ አንዲት መወድስ በዚህች ቅጽበት ዝረፍ፣ 3 ደቂቃ ብቻ ሰጥቻለሁ አሉ ወልደ ሕይወት። ገሞራው አይኖቹን አስለመለመ። መወድስ ለመዝረፍ 3 ደቂቃ አልፈጀም። ኦ አበው ሊቃውንተ ወሎ ሲል በመወድሱ ተጠመጠመበት። ኦ አበው ሊቃውንተ ዋድላ ብሎ መወድሱን አመጣው። ሊቁ ወልደ ሕይወት ኦ አበው በሚለው የወሎ ሊቃውንት ስም ሲነሳ እንባ ቀደማቸው። ከዮሐንስ ገብላዊ እስከ ደላንቴ ውቤ ያሉ ሊቃውንት በየተራ በአይምሯቸው እየመጡ ተረገረጉ። ገሞራው ኦ አበው ሊቃውንተ ዋድላ ካላቸው ውስጥ ቀዳሚው ዮሐንስ ገብላዊ እንደሆነ ቅኔው ከጥንተ ፍጥረቱ ይናገራል። ገሞራው ቀጠለ። የሄደበትን ዓላማ ከግብ አድርሶ ወደ ሁለተኛው ተልእኮ ይፋጠን ዘንድ ምስጢሩን በመወድስ ቋጥሮ የልቡን ይወተውት ዘንድ ቅኔ በሩን ከፈተችለት። እንደ ቀደምት ፈላስፎች በቅኔ የፈለገውን ምስጢር ይናገር ዘንድ የምስጢር አውታሩን ዘረጋ። በል ሲለው እንዲህ ነው። ከልጅነት እስከ ዕውቀት የሚያውቃቸውን ምስጢራት በመወድስ ያንቆለጳጵሳቸዋል። የአባቶቼን ምስጢር ራሴ ካላንቆለጳጵስኳቸው ማን ያንቆለጳጵስልኛል ሲል ይሰማል። አሁንም በሞት የጎደሉትን መልቶ በሕይወት ያሉትን በስም ጠቅሶ ኦ አበው ሊቃውንተ ዋድላ ሲል ጠቅለል አድርጎ አመጣቸው። እንደ ወርቅ አንከብሎ እንደ ሸማ ጠቅልሎ በቅኔ ሰፋቸው። ኦ
አበው ሊቃውንተ ዋድላ በቃለ መወድስ ብርሃን እለታበርሁ ኩሎ በስመ ተዋነይ ጠቢበ ተልዕሎ ሊተ ለገሞራው አርኤዩኒ ጥበበ ገብላዊ በስውር ዘሃሎ ወካዕበ አምሩኒ ጥበበ ጠቢባን ኤልያብ ወልደ ሕይወት ዘገብሎ ተዋነይሂ ማእምረ ኩሉ ጥበበክሙ ብሂሎ ሶበ መጻ ሀበ ዋድላ ጢሰ ተመሲሎ እንዘ በደመና ይጽአን ወንዘ ይከይድ አውሎ አርኤዩኒ ዘተጥበበ ግበ በሪዮድስ ዘገብሎ እስመ ተነደፍኩ አንሰ በፍቅረ በሪዮድስ ዘወሎ ብሎ ዋድላ ላይ በዮሐንስ ገብላዊ እግር የተተኩ ሊቃውንትን ሲያወድስ ሊቁ ወልደ ሕይወት ስቅስቅ ብለው አለቀሱ። ገና ሩጦ ካልጠገበ ብላቴና በዚህ ዘመን ምስጢሩ ጽርሐ አርያም የደረሰ መወድስ መስማታቸው ፍስሐቸውን ሰማይ ሰቀለው። በተለይ መወድሱን ከጥበብ ጥበቡን ከታሪክ ታሪኩን ከዋድላ ሊቃውንት ጋር ያስተሳሰረበት የምስጢር ሰንሰለት አይምሯቸውን ቆነጠጠው። በዝምታ ተውጠው ጥቂት ደቂቃ በአንክሮ ተመለከቱት። ሙታንታው ቀዳዳ ነው። ጥቁር ግርባቱ የተለጠለጠ ኑግ ይመስላል። የእግሩ ፀጉሮች በዋድላ ነፋስ ያሸበሽባሉ። ከሸበጥ ጫማው በከፊል ያፈተለኩ የእግሩ ጥፍሮች ውቃቤ ርቋቸዋል። የሙጀሌ ሲሳይ እንደነበሩ አፍ አውጥተው ይናገራሉ። አንድ ዳጎስ ያለ የቅኔ ቤት ገድል ያጽፋሉ። እንደ ሰንበት ጻድቅ ተደራርቦ ገግሯል። የጥፍሩ ስር ለስር በልዟል። ቢቆነጥጡት የሚሰማ አይመስልም። ገሞራው ከአንገቱ በላይ እንጂ ከአንገቱ እስከ ቁርጭምጭሚቱ ከደረቱ እስከ ጉልበቱ የአይን ማረፊያ ውበት ተፈልጎ አይገኝለትም። ነገርየው አንድዬ ሳይደግስ አይጣላም። በተፈጥሮ ቅንጣት ያህል የመውደድ ጸጋ አለችው። ለአላይ ከንፈሩ ከታህታይ ከንፈሩ ጋር ሲጋጠም የመወደድ ጸጋ ያመጣል፣ እርጋታ ይመስጣል። ሊቁ ወልደ ሕይወት አፍአዊ የሰውነት ክፍሎችን በዝምታ ሲመለከቱ ቆይተው እስቲ በላብራራው አሉ። ወተት የመሰሉ ጥርሶቻቸውን ብልጭ አድርገው። እሳቸውም ቢሆኑ ከገሞራው የሚሻሉበት ውበት ቢኖር አሁን በፍቅር ብልጭ ያደረጓቸው ጥርሶቻቸው ብቻ ናቸው። እንደ ዋድላ በረዶ የጠሩ ጥርሶች አሏቸው። የዋድላ ልጅ ስለሆኑ ጥርሳቸው ወተት ይመስላል። በዋድላ ወተት የደጋ ፍትፍት የለዘቡ ናቸው። ተሳስተው እህል ቀምሰውበት የሚያውቁ አይመስልም። እንደ አቡዬ ጻዲቁ ከሰማይ መና እየወረደላቸው የተመገቡበት እንጂ የዋድላን የገብስ ጥረሾ፣ የስንዴ እንጀራ፣ የዳውንትን የምስር ወጥ እየዛቁ ያደጉ አይመስሉም። የሶሪት ላባ የመሰለው ደምግባታቸው ከአማራ ሳይንስ ሰዎች ጋር ሲዛመድ የጥርሳቸው ንጣት ከዋድላ በረዶ ይፈለፈላል። በዋድላ የጊደር ወተት ተማሽታል። ከቅኔ ዙፋናቸው ላይ እንዳሉ ቀኝ ጎናቸውን ወደ ገሞራው ጠመም አድርገው በልፍታው ሐሳብህን ልረዳው አሉ በተለመደው የቅኔ ሕግ። ገሞራው መወድሱን በትክክል ማብራራት ጀመረ። የዋድላ ሊቃውንት የላስታዬ ወሎ ለተዋኔ አሽከር ለእኔ ለዚህ ዘባተሎ የሊቆችን ቀመር ያዘዘው ጠቅልሎ ያን ስምጥ ሸለቆ ጠቁሙኝ በቶሎ ተዋኔ ሲመጣ ያንን ምስጢር ብሎ በደመና ፈረስ በደመና በቅሎ ከወዴት አረፈ ጓዞቹን ጠቅልሎ ብሎ ረጅሙን የግዕዝ ቅኔ በግጥም ጠመለለው። ሊቁ ወልደ ሕይወት ግን በቀላሉ አልለቀቁትም። መወድሱ ውደቅ የሚባሉ መወድስ አይደለም። ከኛ ከዋድላዎች ጋር ግን ብዙ አይገጥምም። የዋድላ ቅኔ በጠባዩ ሲሰሙት ከባድ ምስጢሩ እርጎ ነው። ዳሩ አሁን ቅኔዎች ቤታቸውን ጠብቀው እየሄዱ አይደለም። የዋድላ ተማሪዎች ጎጃም፣ የጎጃሞች ዋድላ፣ የዋሸራዎች ትግራይ፣ የትግራይ ልጆች ጎንደር እየተዟዟሩ ቀለም ስለሚጠይቁ የቅኔ መንገዶች እንደ ምርጥ ዘር ተደበላልቀዋል። የሌሎችን ተው የኔን ቀለም ብቻ ያዝ ብዬ እያስገደዱ አይደለም። መወድሱ ሰምና ወርቁን እስከጠበቀ ድረስ ሁሉም ቅኔ ነው። እኔ ማዝነው ማንም አሉ ሊቁ ወልደ ሕይወት ግንባራቸውን ሸብሽበው። እኔ ማዝነው ማንም የቅኔ ተማሪ ሰምና ወርቅ ሳይተክል በቅኔ ሳይበስል በቅኔ እንደ ሜዳ አህያ ሲፏልል ሳይሆን ነው። በዚህ ጊዜ የቀደሙ ሊቃውንት ለቅኔ የነበራቸው ጥንቃቄ ይመጣብኛል።
ብለው ማብራሪያና ተግሳጽ ተናግረው ሲያበቁ በቅኔው ውስጥ ኦ አበው ሊቃውንተ ዋድላ ብለህ ደምረህ የጠራሃቸውን የዋድላ ሊቃውንት ዘርዝረህ አስረዳ አሉ ወልደ ሕይወት እግረ መንገዳቸውን ዕውቀቱን እየፈተሹ። ሊቅ ከሆነ የሊቅነት ሥራ ሰርቶ ሊያሳየኝ ይገባል። ከሌላ ሰው አንደበት የሰማው ከሆነ አንደበቱ ሲውተፈተፍ ይዘዋለሁ ብለው ነው። ገሞራው እንደ ልማዱ አይኖቹን ጨፍኖ ማብራራቱን ቀጠለ። ወሎ የሊቃውንት ሀገር መሆኑ ይታወቃል። በቅኔ መምህራን ሐረግ ቀዳሚው ዮሐንስ ገብላዊ ነው። ከዮሐንስ ገብላዊ እስከ ብሩክ ወልደ ብሩክ 19 ናቸው። 19ኙ ሊቃውንት ስማቸው በታሪክ ተጽፏል። ቀዳሚው ዮሐንስ ገብላዊ የቅኔ አባታቸው እንደሆነ ይታወቃል። ዮሐንስ ገብላዊ ቅኔን የደረሰው በታቦር ተራራ እንደሆነ ይታመናል። ከፊሎች ደግሞ ዋሸራ ተማረ ሲሉ ጽፈዋል። ታሪኩን ለእናንተ ለዋድላዎች ተዋለሁ። በቅኔው ውስጥ ኦ አበው ሊቃውንተ ዋድላ ብዬ ጠቅልዬ ከጠራኋቸው ቀዳሚው ዮሐንስ ገብላዊ ነው። ዮሐንስ ዘፍልሱፍ የሚል ቅጽልም አለው። እሱ በዚህ በየነጃ እንዳስተማረ ደበሎ ማልፊያ ምስክሬ ናት ብሎ ወደ ደበሎ ማልፊያ ማተረ። ደበሎ ማልፊያ እንደ ዘንዶ የተነጠፈ አለት ነው። ከዥጣ አፋፍ ላይ እንደ ገበታ ተነጥፏል። ዮሐንስ ገብላዊ የአባ ወልደ ገብርኤል ሊቅነት እንጂ ታሪኩ ከኛ አልደረሰም፣ በመጣፍ አልተጣፈም። አባ ገብርኤል ለሰምረአብ አስተማሩ። ሰምረአብ ለቅኔዎች ሁሉ ስም የሰጠ ሊቅ ነው። ጉባኤ ቃና ዘአምላክየ ሚበዙ ዋዜማ ስላሴ ዘይእዜ ክብርኢቲ ዕጣነ ሞገር መወድስ የሚሉ ስሞችን የሰየመ ሰምረአብ ነው። ሰምረአብ ቅኔውን ለልሂብ አስተማረ። ልሂብ ማለት ሰናይ ማለት ነው። ልሂብ ለኤልያብ አስተማረ። ኤልያብ ማለት ጠቢብ ማለት ነው። የጠቢቡ የኤልያብ ጥበብ ከዚህ ይጀምራል ሲል ሊቁ ወልደ ሕይወት በነቂሃ ህሊና ተከተሉት። በመወድሴ ውስጥ ጥበበ ጠቢባን ኤልያብ ያልኩት ጠቢቡ ኤልያብን ነው። ኤልያብ ጉባኤ አስፍቶ በሚያስተምርበት ዘመን ነበልባሉ ተዋኔ ወደ ኤልያብ መጥቶ ነበር። ያን ጊዜ ኤልያብ ለድድቅ ወልደ ማርያምና ለተዋኔ ቅኔውን አስተማራቸው። ተዋኔ ወደ ሀገሩ ወደ ጎጃም ተመለሰ። ይህንን እኔ በወንበር ተምሬዋለሁ። የቅኔ ቤት የታሪክ ክፍል የምወደው ቀለም ነው። ተዋኔ ወደ ኤልያብ መጥቶ እንደነበር በቅኔ ቤት ይነገራል። ቅኔ ቤት ሳለው ስለ ተዋኔና ስለ ኤልያብ ደጋግሜ አንብቤያለሁ። አሁንም ደግሞ ታሪኩን ተከትዬ ለምርምር ፈልጌዋለሁ። የፈለገ ጥበብ መነሻ ይሄው ነው። ወደ ዋድላ የመጣሁት የተዋኔን ዱካ ተከትዬ ነው። ጎንጅ ደብረ ጥበብ የቅኔ ተማሪ ነበሩ። ጎንጅ ደብረ ጥበብ የተዋኔ ሀገር ነው። ሊቃውንት አይቴ ብሔራ ለጥበብ ሲሉ የጎንጅ ሊቃውንት የጥበብ ሀገሯ ደብረ ጥበብ ነው ሲሉ ይመልሳሉ። የጎንጅ ደብረ ጥበብ ተማሪ እንደመሆኔ የተዋኔ መልካም ተጽዕኖ አለብኝ ብሎ ጥቂት ስለራሱ ከተናገረ በኋላ ኤልያብ ለድድቅ ወልደ ማርያም፣ ድድቅ ወልደ ማርያም ለድድቅ ወልደ ማርያም፣ ድድቅ ወልደ ማርያም ለድድቅ ወልደ ማርያም፣ ድድቅ ወልደ ማርያም ለድድቅ ወልደ ማርያም እያስተማሩ እስከ 7 ድድቆች ደረሰ። ድድቅ የሚለው ስም ለሊቃውንቱ በቅጽል የተሰጠ ይመስለኛል። ወዲህም ድድቅ ማለት ምን ማለት እንደሆነ ትርጉሙ አይታወቅም። አንዳንድ ሊቃውንት ድድቅ ማለት ዛር ማለት ነው፣ እኒህም የቅኔ ዛሮች ናቸው ይላሉ። እኔ ግን በዚህ ትርጉም አልስማማም አለ ገሞራው የሊቆችን ትርጉም እንደ ሊቅነቱ እየሰረዘ ትርጉሙን እየደለዘ። እንዴት አሉ ሊቁ ወልደ ሕይወት ራሳቸውም በፍርሃት ተውጠው። ሲያዩት የላም እረኛ መስሏቸው ነበር። መወድሱን ሲሸርበው ውስጣቸው ተርበተበተ። በውስጣቸው እንደ ዮሐንስ ገብላዊ ከብሬ በኖርሁበት ሀገር አዋረደኝ እኮ አታምጣው ነው እያሉ ነበር። ድድቅ ማለት ተከታታይ ተስፋ ማለት ነው ሲሉ ሰምቻለሁ። ትርጉሙ ተስማምቶኝ ድድቅ ማለት ተከታታይ ተስፋ ማለት ነው እያሉ ተረጉመዋለሁ። ስማቸው ተከታታይ እንደሆነ ትርጉሙም ተከታታይ ነው በሚለው ሐሳብ እስማማለሁ። ስለዚህ ድድቅ ማለት ተከታታይ ተስፋ እንደሆነ አምናለሁ አለ ገሞራው ድድቅ የሚለውን ስም በትክክል እያስቀመጠ። ሊቁ ወልደ ሕይወት ጥቂት ሲቁነጠነጡ ቆይተው ትርጉሙን ወድጄዋለሁ፣ ምስጢሩም ሰናይ ምስጢር ነው። ትርጉሙን ያገኘው ከማን ነው
አሉ ራሳቸው ፈልገው ትርጉም ያጡለትን መልካም ትርጉም ሲሰጠው በፍስሐ ተውጠው። ትርጉሙን የነገሩኝ ተክሌ ዘዲማ ናቸው። ተክሌ ዘዲማ በስነ ፍጥረት ሲመራመሩ የሚኖሩ ሊቅ ናቸው። ከዕለታት አንድ ቀን የስሙን ትርጓሜ ጠየቅኋቸው። መልስ አጡ። ዳሩ ግን አንድ ተስፋ ሰጡኝ። ይኸውም ከዓመት አንድ ቀን የምስጢር ቀን አለች። ይህች ቀን ፀሐይ በየቤተ መቅደሱ ጉልላት ሰርጻ የምትገባበት ቀን ናት። በዚህች ቀን የጠፋ ሁሉ ይገለጣል። ያን ጊዜ ወደ እግዚአብሔር ጸልያለሁ፣ ከጸሎት በኋላ መልሱን አመጣዋለሁ ብለው ቃል ሰጡኝ። ቀኑ እስኪደርስ ሲጠብቅ ኖሮ ያ ቀን ደረሰ። ሱባኤ ገብተው እግዚአብሔርን በጸሎት ጠይቀው ትርጉሙ ተከታታይ ተስፋ እንደሆነ ነገሩኝ። ድርቅ ማለት ዛር ማለት እያሉ ያስረዱኝ የጋን መብራቶችን ሰረዟቸው። የተክሌ ዘዲማን ትርጉም ወድጄ ፈቅጄ ተቀበሉ። ድርቅ ማለት ተከታታይ ተስፋ ማለት ነው አለ ገሞራው በመወድሱ ውስጥ ያለው ቃል ሲተረጉም። ሊቅ ወልደ ሕይወት በገሞራው የታሪክ ብስለት መደነቅ ጀመሩ። ይህ ልጅ ላይን ቀላል ቢሆንም ከአባቶች ጋር ውሎ አድሯል ማለት ነው። የእግራቸውን ጫማ እየሳመ ምስጢር አወሽክቷቸዋል፣ ምስጢር አስወጥቷቸዋል። ያ ባይሆን ኖሮ ሰውነቱ እንደሚያዝያ ከብት ደግዳጋ ባልሆነ ነበር። ይህ ኮስማና እያሉ የሰውነቱን ቅጥነት የአእምሮውን ምጥቀት በውስጣቸው ተናገሩ። ገሞራው ከገጻቸው ላይ ያለውን ግርማ ሞገስ እያነበበ ጠበቃቸው። ሊቅ ወልደ ሕይወት ወደ ቀደመው ሐሳብ ተመልሰው መሬቱን በከዘራቸው ጠቅ እያደረጉ ተከታታይ ተስፋ አሉ ድምጻቸውን ዘለግ አድርገው። አዎን ተከታታይ ተስፋ አለ ገሞራው እሱም ድምጻቸውን ተከትሎ። እስከ ዛሬ ድረስ ለስሙ ትርጉም አጥቼ ይቸገር ነበር። አሁን ግን እኔም ትርጉሙን ተቀብየዋለሁ። ከዛሬ ጀምሮ ተከታታይ ተስፋ ብዬ ለተማሪዎች አስተምራቸዋለሁ። ትርጉሙም በሀገር ይታወቃል። እነሱም በቅኔ ስመ ገናና እንደሆኑ ሁሉ ስማቸው ስመጥር ይሆናል አሉ ሊቅ ወልደ ሕይወት ፍንጭታቸውን ቦግ አድርገው። ምንም ጥርጥር የለውም። ቃላት ሲጠፉ አበው ሱባኤ ገብተው ወደ እግዚአብሔር ያመለክታሉ፣ ይጠይቃሉ። ምስጢሩ ሲገለጽላቸው ለሊቃውንት ያስተምራሉ። ይህን ትርጉም ለእኔ ነገሩኝ ተክሌ ዘዲማም ረቂቅ ሊቅ ናቸው። የበሬዎድስ ጌታ ሲሆኑ ከቀመሩ ጎን ለጎን በስነ ፍጥረት ላይ ይመራመራሉ። በዚህ ምርምር መሰረት የጨረቃን የዓመት ዑደት ጠንቅቀው ያውቁታል። የፀሐይን 122 ኬክሮስ ይራቀቁበታል። የፀሐይ ጨረር በየሀገሩ ባሉ ቤተ መቅደሶች ጉልላት ሰርጾ በምትገባበት ሌሊት ወደ እግዚአብሔር ያመለክታሉ። በዚህች ሌሊት የተሰወረ ይገለጽላቸዋል። ይህን ትርጉም የፈለጉ ቀንም እኔን ወደ ቤተ መቅደስ ወሰዱኝ። በድቅድቁ ጨለማ ውስጥ በቤተ መቅደሱ የብርሃን ቀስተ ደመና ረቦበታል። ክበቡ በመቅደሱ ሞልቷል። በታቦቱ ላይ የብርሃን መጋረጃ ተጋርዷል። በጆሮ የሰማሁትን በአይን ያየሁ። ትርጉሙን ተክሌ ዘዲማ ደረሱበት። ከተክሌ ዘዲማ ጋር ተያይዘን ከቤተ መቅደስ ወጣን። ወዲያው ሌሊቱ እየከነደ ሄደ። ሁለታችንም ጸሎታችንን ጀመር። በዚህች የጥበብ ሌሊት እኔ ያየሁትን አየሁ፣ ተክሌ ዘዲማም ያዩትን አዩ። በነጋታው ሌላውን ሰውረው የፈለጉትን ብቻ ነገሩኝ። ድርቅ ማለት ተከታታይ ተስፋ ማለት ነው ሲሉ ተረጎሙልኝ። ስለዚህ ድርቅ ማለት ተከታታይ ተስፋ ማለት ነው ብሎ ጥቂት አሰበ። አንዳንዶች ድርቅ ማለት ዛር ማለት ሲሆን ድርቆች ማለት ዛሮች ማለት ያሉትን ትርጉም ሻርሁት። እናም ድሮ ላይ እኒህ የቅኔ ድርቆች ለዋድላ ተከታታይ ተስፋዎች ነበሩ። በመወድሴ ውስጥ እንደገለጹት የድርቆች መምህር ኤልያብ ነው። ኤልያብ የተዋናይ መምህር እንደሆነ ገልጫለሁ። ዳሩ ግን የቅኔ መምህሩ ሳይሆን የጥበብ መምህሩ ይመስለኛል። ኤልያብ ምሉአ ጥበብ ማለት ነው። በቶራ መጽሐፍ እንደተጻፈው ዕብራዊው ኤልያብ ጥበብ በአእምሮ የተቀረጸበት ሰው ነበር። የዋድላው ኤልያብም የዋድላ የቅኔ ጥበብ በአእምሮ የተቀረጸበት ጠቢብ ነው። ይህ ኤልያብ የተዋናይና የቀዳማዊ ድርቅ ወልደ ማርያም መምህር ሲሆን እሱ በተከታታይ የወሎ ተስፋ የሆኑ 7 ድርቆችን በቅኔና በጥበብ ወልዷል። ከዚያ በኋላ የወሎ ምድር የጥበብ ምድር ሆና ቆይታለች። ተዋናይ ጠቢቡ ከጥበባችሁ ሊካፈል በደመና ተጭኖ ጢስ መስሎ ወደ ዋድላ መጣ።
ከመጣ በኋላ ከጠቢቡ ከኤልያብ አንዳንድ ምስጢራትን እንደቀሰመ ዜና ተዋነይ ይጠቁማል። በመወድሴ ተዋነይሂ ማይምረ ኩሉ ጥበበክሙ ብሂሎ ሶበ መጽአ ሀበ ዋድላ ጢሰ ተመሲሎ እንዘ በደመና ይጽያን ወንዘ ይከይድ አውሎ ብዬ የገለጹት ለዚህ ነው ብሎ የመወድሱን ጭብጥ ከሊቃውንት ታሪክ ጋር ገመደው። ሊቅ ወልደ ሕይወት የአንክሮ ፈገግታ ፈገግ ብለው እንዲቀጥል ፈቀዱለት። ወደ ጥቅል ሐሳቡ ሸመጠጠ። ከተዋኔ በኋላ ጎጃምን በቅኔ ያረሷት አያሌ ሊቆች የዋድላን ቀለም በደበሏቸው የውስጠኛው ክፍል እየጻፉ ወደ ጎጃም የወሰዱት ናቸው። በቀዳሚነት አበብፁዓን ተክሌ ዘዋሸራ ይጠቀሳሉ። ተክሌ የዋሸራ የቅኔ ሊቅ ሲሆኑ ወደ ዋድላ ብቅ ብለው ደበሎ አልፍተው በደበሏቸው የውስጠኛው ክፍል የዋድላን የቅኔ መንገድ ጽፈው ወስደው ለዋሸራ ሊቃውንት ናኙት። ያን ጊዜ ደበሎ ያለፉት ከዚህ አለት ላይ ነው። ተክሌ ፍቅሩ በዋሸራ ሊቃውንት የመምህራን ሐረግ ከቀሰሙ ቀጥሎ ይገኛሉ። ሊቁ ቀስሙ በዋሸራ ጎልተው ከሚታወቁት ሊቃውንት ወገን ቀዳሚው ናቸው። ቀደም ሲል በመምህራኑ የቀለምና ጥበብ ንፍገት ነበረባቸው። ስለዚህ ተክሌ ፍቅሩ የዋድላን ቀለም ለጎጃም ሊቃውንት ለመትረፍ በደበሏቸው ከትበው ይዘው ወደ ጎጃም ተሻገሩ። ስለዚህ ተክሌ ፈሪሳዊ እያልሁ ጠራቸዋለሁ አለ ገሞራው በደስታ እየተፍነከነከ። ፈሪሳዊነቱን ለምን ሰጣቸው? አሉ ወልደ ሕይወት አበብፁዓን ተክሌን ያህል ሊቅ በአክራሪ ፈሪሳዊ ሲመስላቸው ግራ ገብቷቸው። ፈሪሳውያን ለኦሪታቸው ቀናኢያን ናቸው። የኦሪት ሕግ ከልባችን አልፎ ለልብሳችን ተርፏል ለማለት 10ሩን ቃላት በልብሳቸው ላይ ጽፈው ይዘው ይኖሩ ነበር ይባላል። ተክሌም የዋድላን ቀለም ቀጽለው ከልባቸው አልፎ ለልብሳቸው እንደተረፈ ለማጠየቅ በደበሏቸው ጽፈው ይዘው ወደ ጎጃም ተሻገሩ። ስለዚህ ተክሌ ፈሪሳዊ የሚል ቅጽል ስም አወጣውላቸው። የክብር ስማቸው አበብፁዓን ተክሌ ፍቅሩ ነው። ቅጽሉን የሰጠኋቸው እኔ ራሴ ነኝ። ሌሎች ሊቃውንት የሉበትም። ኦ አበው ሊቃውንት ዋድላ ብዬ በአንዲት ቃል የገለጽኋቸው ሊቃውንት ተክሌን ጭምር ያካትታል። በእርግጥ ሊቃውንቱ እልፍ አእላፍ ናቸው። ከዚህ ዘርዝሬ ያልጨርሳቸው። ጌራ ዘገረገራን ጨምሬ የመወድሴን ታሪክ እቋጨዋለሁ ብሎ ስለ ጌራ ሊቅነት ሊተነትን ምላሱን በምራቁ ሲያማሽ፣ ጌራን እኔም ማውቃቸዋለሁ፣ ቅኔም ቀጽያለሁ፣ ስለ ጌራ እኔ ልናገር አሉ ወልደ ሕይወት ዕውቀት እንደ ስብ አንቋቸው መተንፈስ ፈልገው። ገሞራው የሊቅ በር ከፈተላቸው። ሊቅ ወልደ ሕይወት ሰተት ብለው ወደ ጌራ ዘገረገራ ዝክረ ሕይወት ገቡ። ጌራ በሚል ስም የሚጠሩ ሀገሮች በኢትዮጵያ ውስጥ እኔ የማውቃቸው ወደ 3 ይደርሳሉ። ፎገራ ውስጥ ገረገራ ሚካኤል የሚባል ደብር አለ። ጎጃም ዋሸራ አካባቢም ገረገራ ኢየሱስ የሚባል ደብር አለ ብለው ወደ ገሞራው ተመለከቱ። በትክክል ዋሸራ ሳለሁ ወደ ገረገራ ኢየሱስ እየወረዱ በእንተ ማርያም ስልውዬ ወደ ማታ ወደ ዋሸራ ቅኔ ቤት አዘግም ነበር። ገረገራ የገጠር ከተማ ናት። ወደ ዋሸራ ሲሄዱ መንገድ ላይ ትገኛለች። እንደ ኢትዮጵያ ከተማዎች የገጠር ከተማ ናት ሲል ተባበራቸው። ይህ የወሎ ገረገራ የሚታወቀው በቀደሙ ሊቃውንት ቀለም ነው። እኔ ከብዙ ዓመታት በፊት ገረገራ ቅኔ ቤት ነበሩ። ያን ጊዜ በስሙኒ ሳንቲም 4 ጣሳ ኮረፌ ጠጥቻለሁ። ዘመኑ የደጎች ዘመን ነበር። ዛሬ በስሙኒ ቀርቶ በ50 ብር 1 ጣሳ ኮረፌ ማግኘት የሚችል አይመስለኝም። ያን ጊዜ አፍላ ወጣት ነበሩ። ወደ ገረገራ የሄድሁት ለትምህርት ነበር። ከጌራ ቅኔ ቤት ገባሁ። ቅኔ መቁጠር እንደጀመሩ ቅኔውን ሳልፈጽም ገረገራን በድንጋጤ ለቅቄያት ወጣሁ አሉ ሊቅ ወልደ ሕይወት የልጅነት ታሪክ ትዝ ብሏቸው። የምን ድንጋጤ ተፈጠረ? አለ ገሞራው። ታሪኩ ረጅም ነው ብለው ከስራ መጡት። ታሪኩ ረጅም ነው። እሱ ምን ነበር መሰለ? እቡይ የሚባል የቅኔ ዘራፊ ነበር። ቅኔ የጀመረው ደቡብ ወሎ አማራ ሳይንት ውስጥ ነው። ደብሩ ፈረስ ባህር አቦ ይባላል። ሀገሩ ወይና ደጋ ነው። ሸንኮራ አገዳ ያበቅላል። ውሃ ገብ ቢጤ ስለሆነ አመት እስከ አመት መስኖ አይለየውም። ከዚህ ፈረስ ባህር አቦ ውስጥ በቅኔ የታወቁ ሊቅ ነበሩ።
በመቶ የሚቆጠሩ የቅኔ ተማሪዎች ነበሯቸው። ከዕለታት አንድ ቀን ከእውይ ጋር ተጋጩ። በዱላ ቅንድቡን ግድም አገሙለት። ወደ ጎጆ ገብቶ ተኛ። በትሩ ያረፈባት ግንባሩ ቅቤ እንደተቀባች ተለይታ ኳሳከለች። በነጋታው ወደ ቅኔ ዘረፋው ቦታ መጣ። ያ ሁሉ ወፈ ሰማይ ተማሪ መምህሩን ዙሪያ ጥምጥም ተጠምጥሞ መወድስ ለመዝረፍ ሲቋምጥ ያ በየኔታ ዱላ የቀመሰው ቅኔ ዘራፊ እብጠቱን እያብለጨለጨ መጥቶ ከዚያ ሁሉ ወፈ ሰማይ ተማሪ መካከል ለመወድስ ዘረፋ ተበገረ። የቀለም ባላጋራ ነበረው። በቅኔ በኩል ጥንተ ጠላቱ ነው። እውይ 10 መወድስ ከዘረፈ ጓደኛው 20 መወድስ ያወርደዋል። እናም እንዳልሆነ ጓደኛው የቅንድቡን እብጠት ተመልክቶ አያእውይ ቅንድብህ ምን ሆኖ ነው የገናን ቁራ ያከለው? ዕፀ ሳቤቅ ተቀብረ ነው? የቅኔ መድኃኒት ሊሆንህ ዕፀ ሳቤቅ መቀበር በአንተ አልተጀመረም። ከእኔ ላትልቅ ግንባርህን አጣ። ዕፁ ግምኛ ተቀምጧል። ቁስሉ ሊያመረቅዝ ይችላል፣ በዋግምት ተበጣው ሲል ዘበተበት። እውይ ግን እመቤቴን ዕፀ ሳቤቅ አይደለም፣ ዕፀ ሳቤቅማ የአባት ነበር። አረ ዋርዳ እያረግጦኝ ነው ሲል በቅኔ መለሰለት። ውስጥ አዋቂው ተማሪ በሳቅ ተያይዞ ገደል ገባ። መምህሩ ገጻቸው ልውጥ አለ። አያ የተባሉ መምህሩ ነበሩ። መምህሩ በቀለም ሊቅ ቢሆንም በውበት ጠይም ነበሩ። ከዋርዳ አህያ ጋር ይመሳሰላሉ። እውይ እንደገለጣቸው እውነትም የዋርዳ አህያ መልክ ነበራቸው። በዚህም ጊዜ አፍረው ተነስተው ድጋሚ በዱላ ሊወቁት ሲሉ ትቶ ፈረጠጠ። ከአማራ ሳይንት ተነስቶ ውስጡን እያቆራረጠ ገረገራ ቅኔ ቤት ገባ። የገረገራው የቅኔ ሊቅ የኔታ ጌራ በተማሪ ወግ ተቀበሉት። ከአማራ ሳይንት መጥቶ ገረገራ መወድስ መዝረፍ ጀመረ። ተማሪው በግብርም በስምም እቡይ ስለሆነ ወደ ገረገራ ከመጣ በኋላ ቆጣ አልጋ ሰራ። ከዚያም የራሱን ቀለም አጥንቶ ሰምና ወርቁን በደንብ ቀጽሎ ወጣኒ ተማሪዎች ቀለም እንዳይጠይቁት ከቆጣ አልጋ ወጥቶ ተጠቅልሎ መተኛት ጀመረ። በዚህ ጠባዩ እውይ የሚል ቅጽል ተሰጠው። የመጀመሪያው እውይ የዲማው ጉዱ ካሳ ነበሩ። ቀዶ ለበሳቸው። በገረገራ ዳግማዊ እውይ ተፈጠረ። ዳሩ ምን ይሆናል? ከዕለታት አንድ ቀን ከቅኔ ተማሪዎች ጋር በቀለም ተጋጨ። እርቃኑን አስጥሎ ሰደዱት። እርቃኑን ጥሎ ገረገራ ለገረገራ እየዞረ ለሳምንት እንደውሻ መጮህ ጀመረ። ዱዳ ኪዳነ ምህረት ጸበል ልናስጠምቀው ስንል ደመከልብ ሆነ። ያን ቀን ከገረገራ ወጥቼ በጌ ምድር ገብቻ አደሩ ብለው የጀመሩትን ለመፈጸም ሳይችሉ በትዝታ ወደ ኋላ ሸመጠጡ። የትዝታ ነበልባል ገረፋቸው። እውይ እስከ እውይነቱ ትዝ አላቸው። እውይነት የቅኔ ሊቆች ቅጽል እንደሆነ በደንብ አስበው እውይነት ናፈቃቸው። የቀደመው እውይነት የሊቅነት ጥግ ነበር። ያ ደግሞ ያን ያህል ለክፉ የሚሰጥ እውይነት አልነበረም። የገረገራው እውይ ግን እድሜው አልበረከተም፣ በነፋስ ፍጥነት ተቀሰፈ እያሉ በውስጣቸው ሲያልጎመጉሙ፣ እርሶ ከገረገራ የሸሹት ምኑን ፈርተው ነው? አለ ገሞራው። ከእውይ ጋር በከፊል ይቀራረብ ነበር። ሌሎች ሲርቁት እኔ ቀርበው ነበር። ስለዚህ እሱ እርቃኑን ሲጥል እኔን ብርክ ያዘኝ። ደንግጬ ከገረገራ በነፋስ ፍጥነት ወጣሁ። ከዚያ ወዲህ አልተመለሱም ሲሉ ታሪኩን አሳረጉ። እኔም በቅርብ ዓመት ገረገራን በዓይኔ አይቻታለሁ፣ በእግሬ ረግጫታለሁ። ከተማዋ በችግር ድቅቅ ብላለች። በእድሜ ብዛት ባሸለቡ ቤቶች ተከባለች። ኮረፌ ቤቶች ጭልጭል ይላሉ። የገረገራ ቆነጃጅት ከኮረፌ በቀር ሌላ ንግድ የሚያውቁ አይመስሉም። በችግር ተቀይደው እንደተያዙ ገጻቸው ይናገራል። በታሪክ እንደተመዘገበው ገረገራ የመምህር ሰይፉ ሀገር ጭምር ናት። መምህር ሰይፉ ከዚህች ገረገራ ላይ ወንበር ዘርግተው አቡሻር መንገድ ጀምረው ነበር። ከሰቆጣ ለጥቃ የሊቃውንት የቀለም ከተማ ነበረች። እንዲያውም ከሰቆጣ ሊቃውንት አንዱ መምህር አለሙ ዘሰቆጣ ነበሩ። ከገረገራ ሊቃውንት ቁጥር አላቸው። ቀለማቸው ልዩ ነበር። አሁን እየተቆነጻጸለ መጣ እንጂ ድሮ የላሊበላ ቀለም የሚባለው የገረገራ ሊቃውንት ቀለም ነበር። ከዋዜማው እስከ ቤዛ ኩሉ ድረስ በላሊበላ የሚንጎደጎደው የቤት ቀለም የገረገራ ሊቆች ቀለም ነበር ይባላል። ሊቃውንቱም የገረገራ ሊቃውንት በሚል ጥቅል ስም ይጠሩ ነበር። ሌላው ቀርቶ በአጤ ቴዎድሮስ ዘመን ይማራል እንደ አካልዬ ይዋጓል እንደ ገብርዬ ተብሎ የገብርዬ ጦር ጠቢብነት የአካልዬ ቀለም ሊቅነት እንደተወደሰ
በገረገራ ደግሞ መብላት ጤፍ እንጀራ መማር እንደ ጌራ ይባል ነበር። ከጌራ ደቀ መዝሙር አንደበት እንደሰማሁት ጌራ ዘገረገራ ሊቅም ጻድቅም ቢጤ ነበሩ። ይኸውም ሊታወቅ እንደርሳቸው ተምሮ ጉባኤ አስፍቶ ወንበር ዘርግቶ በእግራቸው የሚተካ ልጅ ከአብራካቸው ያገኙ ዘንድ አቤቱ ጌታዬ ሆይ አይነ ስውር ልጅ ስጠኝ ብለው ጸሎት አድርገው አይነ ስውር ልጅ ወልደው ቀለማቸውን አስተማሩት ይባላል። ልጃቸውም እስከ ቅርብ ዓመት በሕይወት ነበር። ወንበር ዘርግቶ ጉባኤ አስፍቶ ያስተምር ነበር። አይነ ስውር እንዲሆን የፈለጉት ለፌ ወለፌ ሳይል ቁጭ ብሎ እንዲያስተምር ፈልገው ነው። ከጥንተ ፍጥረት ስንመለከት የጉባኤ ሊቃውንት በአብዛኛው አይነ ስውራን ናቸው። አይነ ስውራን ለረጅም ዓመታት ቁጭ ብሎ የማስተማር ክህሎት አላቸው፣ የቀለም አብነቶች ናቸው ብለው ስለ ጌራ ዘገረገራ ተርከው ለገሞራው ፈንታ ሰጡት። በመወድሴ መደምደሚያ የገለጽሁት ቃል በሪዮድስ የሚል ነው። ወደዚህ የመጣሁት የበሪዮድስ ሊቃውንት ክረምት ከቅኔ ቤት እየፈለሱ ሱባኤ የሚገቡበትን የበሪዮድስ ሸለቆ ሐሰሳ ነው። ያ መካነ ጠቢባን የሀገራችንን መጻኢ ዕድል የሚከስት ሸለቆ እንደሆነ ጭምጭምታ ሰምቻለሁ። እሱን ብሎ ወደ ደገኛው ጉዳይ ሊሄድ ሲንደረደር አቁም፣ መብረቅ ታስመታኛለህ። እሱን ተወውና ወደ ቅኔው ተመለስ። ባይሆን ይህንን ምስጢር በመወድስ በማምጣትህ ሽልማት ይገባሃል። ስለዚህ ዛሬ በእንተ ማርያም ለማለት ከውሻ ጋር መታገል የለብህም። ለዛሬ ራቴን ሸልሜሃለሁ። መወድሱን ጨርስና ወደ ቤት እንሂድ አሉ። በዚያ ሁሉ ወፈ ሰማይ ተማሪ ፊት የበሪዮድስ ሊቃውንት ምስጢር ሊዘከዝክ ዳር ሲል በድንጋጤ ክው ብለው ገሞራው በሊቁ ወልደ ሕይወት መኮሳተር ደንግጦ በእራት ግብዣው ተደስቶ ወደ መወድሱ ተመለሰ። አድሮ ውሎ እንደማይለቃቸው በተስፋ ተሞልቷል። ለዛሬ ግን ህልሙ እውን አልሆነም። ህልሙ እራትና ቅዠት ሆነ። መወድሱን አብራርቶ ጨርሶ ቁጭ ሲል ሊቁ ወልደ ሕይወት ወደ ጀማሪ ተማሪዎች አማተሩ። ቅኔው በሌሎች ተንቆረቆረ። ገሞራው ጉባኤውን እስኪፈታ ቁጭ አለ። ክፍል 13 በዚህ ተጠናቀቀ። ክፍል 14 ደቡብ ወሎ መካነ ሰላም የበሪዮድስን ሸለቆ አስሰው ተልዕኳቸውን ይፈጽሙ ዘንድ ይኳትናሉ። መካነ ሰላም ሲደርሱ ቀኑ ሰንበት ነበር። ከቅኔ ቤቷ ጎጆ ተሸብልለው አድረው ከእንቅልፋቸው ሲነቁ ፀሐይ ቀይ ኬክሮስ መስመሯን ይዛለች። የጠዋቱ ጮራ በጎጆዋ ቀዳዳ ይንቦገቦጋል። ከቅኔ ቤቱ ወጥተው ወደ ኪዳነ ምህረት ቤተክርስቲያን አመሩ። ቤተክርስቲያን ሲደርሱ ካህናቱ ቅዳሴ ፈጽመው ከቅኔው ላይ ደረሱ። ታሪኩ ከቅኔ ማህሌት ገብቶ ቆመ። የደብሩ ካህናት ተቀዳድመው መቋሚያ ሰጡት። ጸናጽል አስጨበጡት። ጸናጽል ሲጨብጥ የጎንደር ቀለም ትዝ አለው። በዓይኖቹ እንባ እያፈሰሰ ቀለሙን በትዝታ ወረደው። የወረብ ጊዜ ሲደርስ የድምፅ ማጉያ አቀረቡለት። ወረቡን አንቆረቆረው። ከበሮ አሸከሙት። በቅኔ ማህሌቱ ተንጎራደደበት። ወረቡ እንዳበቃ ሊቃውንቱ ከቅኔ ማህሌት ወደ ቅጽሩ ወጡ። ወዲያውኑ ጸዳሉን በምስራቅ በኩል ጠርቶ ወደ ገበያው ዘለቁ። ወደ ከተማው ሲመለከቱ መካነ ሰላም ከተማ ቁልጭ ብላለች። በምስራቃዊ ቦሩ ሜዳ በኩል የፈነጠቀው ብርሃን ከተማዋን ያረሰርሳታል። ውስጠ ውሳጤዋ በቀዝቃዛ ብርሃን ፈክቷል። ወደ ከተማዋ ሲያማትሩ ድብልቅልቁ ከወጣ ሕዝብ ጋር ተቀላቀሉ። ሼሆችና ቄሶች ተመሳሳይ ጥምጣም ጠምጥመዋል። ግማሽ ሙስሊም፣ ግማሽ ክርስቲያን፣ መንፈቅ ሼክ፣ መንፈቅ ቄስ፣ መንፈቁ የብረት መንፈቁ የሸክላ ምስል የመሰለ ሕዝብ በከተማዋ መሃል ልብ ይርመሰመሳል። ጸዳሉ ጅዳ የገባ መሰለው። ታሪኩ ግን የወሎን ሕዝብ ስብጥር ያውቀዋል። ጥቂት አለፍ እንዳሉ አነጋገሩ ኢትዮጵያዊ፣ አጠማጠሙ አረባዊ የሆኑ የሀገር አውራ በፊታቸው ከተፋሉ። አጠማጠማቸው የሼህ ይመስላል። ታሪኩና ጸዳሉ ሼህ መስለዋቸው ጥቂት ከተመካከሩ በኋላ ታሪኩ ወደ ሰውየው ቀረብ ብሎ በየመልእክት አላቸው። ድንገት አፉ እንዳመጣው መልእክት አለኝ ማለቱ ነበር።
እምኔኑ ወሚም ማሃበመኑ ከእኔ ዘንድ ወይስ ከማን ሲሉ በግዕዝ ቋንቋ ቢጠይቃቸው በግዕዝ ቋንቋ መልሰው ጠየቁት። በትክክል ሰዋሰው አዋቂ ካህን ናቸው። ሼህ ቢሆኑ ኖሮ አረብኛ ቋንቋ እንጂ ግዕዝ ሊያውቁ አይችሉም ነበር። እንደ እኔ ከካህናት ወገን ናቸው ሲል በውስጡ ተናገረ። ከዚያም በአማርኛ ቀጠለ። ጤና ይስጥልኝ አባቴ ብሎ ሸብረክ ሲል መስቀላቸውን አውጥተው አሳለሙት። በእግረ መንገድ አንዲት ሴት አብራ ተሳለመች። ሴት ሙስሊሞች የሚያደርጉትን ክንብንብ ተከናንባለች። ካህኑ ፊታቸውን ከሴቷ ወደ ሌላ አፍዛዣ ዘወር አድርገው በገጠር ካህናት ወግ መስቀል አሳለሟት። የገጠር ካህናት ሴት ልጅን መስቀል ሲያሳልሙ ፊታቸውን ከተሳላሚዋ ሴት ወደ ሌላ አቅጣጫ ያዞራሉ። ፍቅር መሰል ፍትወት እንዳያድርባቸው ነው። ካህናት ቀን ሴት ከፊታቸው ቆማ ከተመለከቱ ሌሊት በህልም ዓለም ትመጣባቸዋለች። ሚስታቸው ባልሆነች ሴት እንዳያመነዝሩ ሴቶችን በመስቀል ሲባርኩ ገጻቸውን ወደ ሌላ አቅጣጫ ይወረውሩታል። ሁለቱም ከተሳለሙ በኋላ አባቴ ይቅርታ ሼህ መስሎኝ ነበር፣ ግዕዝ ቋንቋ ሲናገሩ ስሰማ ደስታ ዋጠኝ አለ ጸዳሉ ከነሐስ የተሰራ መስቀላቸውን እየተመለከተ። በመስቀሉ መዳፍ ላይ በረቂቅ ቅርጽ የተከተቡ ፊደላት ተቸክችከውበታል። ጸዳሉ ሊያነባቸው አይኖቹን ቢወረውር ማንበብ ተሳነው። አይ ልጄ ሀገሩ ወሎ መሆኑን አትርሳ። ወሎ ውስጥ ሼሆች ጭምር ግዕዝ ቋንቋ ይናገራሉ። የግዕዝ ሊቃውንት እኛ ካህናት ብቻ አይደለንም፣ ሼሆቹም ይናገራሉ አሉ የመካነ ሰላሙ ካህን። ሼሆች ግዕዝ ቋንቋ ይማራሉ ማለት ነው አለ ታሪኩ። አዎን፣ ድሮ የወሎ ሙስሊሞች እንደኛ ቅኔ ይማሩ ነበር። ትዝ ይለኛል እኔ አፍቀራ ቂርቆስ ቅኔ ቤት ሳለሁ አንድ ወጣት ሙስሊም ሌሊት ሰተት ብሎ ወደ ቅኔ ቤቱ መጣ። የኔታ በቅኔ ተማሪ ወግ ተቀበሉት። ሃይማኖቱን ሲጠይቁት ሙስሊም ነኝ አለ። ለምን ወደ ቅኔ ቤት እንደመጣ ሲጠይቁት ባለ ደም ነኝ፣ ዘመዶቼ ነፍስ ጠፍቶባቸው ወደ ጅማ ተሰደዱ። እኔ ወሎ መልቀቅ አልፈልግም፣ ከወሎ ከወጣሁ እታመማለሁ አላቸው። በቅኔ ተማሪ ወግ ተቀብለው ወደኔ ያመጡት። ቅኔ ያስቀጸሉት። ግዕዝ ቋንቋ በደንብ አወቀ። ለእኔም በከፊል አረብኛ ቋንቋ አስቀጸለኝ። ቁርአን ሊያስቀረኝ ሞክሮ ነበር፣ እምቢ አልሁት። ስለዚህ ወሎ ውስጥ ያሉ እስላሞች ግዕዝ ቋንቋ ጭምር ተናጋሪዎች ነበሩ። በሼሆችና በካህናት መካከል እምብዛም የእውቀት ልዩነት የለም። እንዲያውም አንድ ሼህ የኛን ቄስ በሚቀጥለው ሰንበት ቅዳሴ ማን ቅዳሴ ነው ሲል ቢጠይቃቸው ሁሉም የቅዳሴ ቀለም የእግዚአብሔር ቃል ነው፣ መከፋፈል አግባብ አይደለም ብለው መልስ ሰጥተዋል ብለው ከተደመሙ በኋላ ለመሆኑ ከወዴት መጣችሁ ነው? ለመካነ ሰላም ከተማ አዲሶች ናችሁ? አዎን እንግዶች ነን አለ ጸዳሉ። ወደዚህ በምን ደህና መጣችሁ ነው ሲሉ ሁለቱም የሚሉት ግራ ገባቸው። ጸዳሉ መላ እንዲፈልግ ታሪኩን በአይኑ ጠቀሰው። ልንማር ነበር አለ ታሪኩ በደፈናው። አሁን ደግሞ ደብረ ሲና ውስጥ ምን የረባ መምህር አለ? ሀገር ምድሩ በሌላ እምነት ተውጦ አይደለም እንዴ? አሉ መስቀላቸውን በሎከሎ ከሎሚ እያሻሹ። የሎሚዋ ፍሬ የባቄላ ፍሬ ታክላለች። ደብረ ሲና የቦረና ወረዳ የመጀመሪያ ስሟ ነው። ካህናት ደብረ ሲና እንጂ ቦረና ብለው አይጠሯትም። ክብሯን ዝቅ እንደማድረግ ይቆጥሩታል። የደብረ ሲና ነጭ ጤፍ ያንቀናል ሲሉ ይምላሉ። አባ ጊዮርጊስ ዘጋስጫ ከሙታን ተነስቶ ይወቅሰናል ሲሉም ይናገራሉ። በቀዳሚቷ ደብረ ሲና አንጻር ቦረናን ደብረ ሲና ሲሉ ይጠሯታል። ጥንታዊ ስሟ ደብረ ሲና እንጂ ቦረና አይደለምና። የደብረ ሲናው አለቃ ጩፋ በእግራቸው መምህር ተክተው ከሆነ የቀመር ትምህርት ለመማር ነበር አለ ታሪኩ። ባህታዊ ጩፋ ድንገት መተውለት። ጩፋ የቀመር ሊቅ ነበሩ። አረብኛ ቋንቋ የሚችሉ ነበር። በጥንታዊቷ ደብረ ሲና በአሁኗ ቦረና ውስጥ አቡሻር በመንገድ ይታወቁ ነበር። ስለ አለቃ ጩፋ ሊቅነት ታውቅ ነበር አሉ ካህኑ። የጩፋ ስም ሲነሳ በትዝታ ተውጠው። ብዙ አይደለም፣ የአቡሻር ሊቅ እንደነበሩ ሰምቻለሁ።
የአለቃ ጩፋ ደቀ መዝሙር የነበሩ አንድ ሊቅ ወደ ጎንደር መጥተው ነበር። ጎንደር መጽሐፍ ቤት ሳለሁ አውቃቸዋለሁ። ከአለቃ ጩፋ አቡሻራ አጥንተው ወደ ጎንደር መጡ። የጎንደር ካህናት የምድር እግዚአብሔር አድርገው ተቀበሏቸው። ከዓመት አንድ ቀን አዲስ ዓመትን ጠብቀው የደብረ ብርሃን ሥላሴ ልብሰ ተክህኖ ለብሰው የዓመት ቀለም ለጎንደር ሕዝብ ያሰሙ ነበር። የጎንደር ሊቃውንት በቀመር ሊቅነታቸው ይደመሙ ነበር። አሁን ግን በሕይወት የሉም፣ አልፈዋል። የአለቃ ጩፋ ደቀ መዝሙር እንደሆኑ የሰማሁት የሕይወት ታሪካቸው ሲነበብ ነው። የመጣ ነው የአለቃ ጩፋ የቀለም ልጆች ካሉ የቀመር ቀለም ለመቀጸል አስበን ነው ሲል በማለዳው ጀንበር ነጭ ውሸት ለቀቀባቸው። አመጣጡ ለቀመር ትምህርት እንዳልሆነ ቢያውቅም ከአንደበቱ ላይ የወረደው ፍቱም መላ ይኸው ብቻ ነበር። ሁላችንም የመጣ ነው ጩፋን ተስፋ አድርገን ነበር ሲሉ ወደ ራሳቸው ዕጣ ፈንታ ሰተት ብለው ገቡ። ርዕሱን ሲለውጡት የታሪኩም ገጽ በፍስሐ ተለወጠ። አለቃ ጩፋ የአቡሻር ሊቅ ነበሩ። እኔ ሐማሴን ሳለሁ ስለ ጩፋ ሰምቼ ወደ ደብረ ሲና መጣሁ። ስደርስ ሊቁ በሕይወት የሉም። ከቦረና ውስጥ ሌላ ካይላ ሰውዬ ነበር። በእምነት በኩል ከክርስትናውም ከእስልምናውም የለበትም። በሰንበት ክርስቲያኖች ወደ ቤተ ክርስቲያን ሲሄዱ ካይላው ከብት ጥበቃ ይሄዳል። የቀመሩን ትምህርት ሲያውቀው ግን የጉድ ነበር። እሱን ደጅ ጠንቼ ጥቂት የቀመር ቀለም ቀጸሉ። ከዚያ በኋላ ወሎን ለቅቄ ወደ ሐማሴን ልመለስ ስዳዳ ወሎ የሚያከርም ምስጢር ሰማሁ። እሱን ስመረምር ዕድሜ ያለቀ ሲሉ ታሪኩ ቀና ብሎ አያቸው። ሰውነታቸው አልቋል። ዓይናቸው እንደ ድመት ዓይን ብርጭው ብሏል። ጥቁሩ የዓይን ብሌናቸው አጓት አዝሏል። አርጅተዋል፣ ዳሩ ግን አልጃጁም። ሰውነታቸው ቀጭን ስለሆነ ሲራመዱ ከሚዳቋ ይፈጥናሉ። አጠማጠማቸው አረባዊ፣ እግራቸው እግረ ሚዳቋ ካህን ናቸው። ምን ሰሙ? ሊነግሩን ይችላሉ ወይስ ምስጢር ነው? አለ ታሪኩ። እሱ ሲቀር ቀርቷል። አሁን ብናገረው ምን ዋጋ አለው? ምስጢሩ ከአባ ዋድሌ ጋር ሞቷል ብለው ትክዝ ሲሉ በውስጣቸው የሚመላለስ ስውር ምስጢር እንዳለ ከገጻቸው ላይ ተነበበ። ከትካዜ መልስ እንዳልኋችሁ እኔ ራሴ ወደ ወሎ የመጣሁት እንደዋዛ ነው። ሀገሬ ሐማሴን ሲሆን ከግጫው መንክር ጋር ቤተ ዘመዶች ነን። ወደ ወሎ የመጣሁት ግጫው መንክር በዚህ በኩል መኖራቸውን ሰምቼ ነበር። በእርግጥ ግጫው መንክርን ብቻ አይደለም፣ የግጫው መንክር ግብር ስቦኝ ነው። ግጫው መንክር በአንድ ወቅት አብደው ነበር። አብደው ሀገር ለሀገር ሲንከራተቱ ኖሮ ፈውሱን ወሎ ውስጥ አገኙት። ይህንን ሳጠና ወሎ ውስጥ የሚኖሩ የበሪዎድስ ሊቃውንት እንዳሉ ሰማሁ። እነሱን ሐሰሳ ወደ ወሎ መጣሁ። ከሐማሴን ወጥቼ የቀረሁበት ታሪክ ይህንን ይመስላል ብለው ቀጠሉ። ታሪኩ ድንጋይ ያቀረበላቸው። ቁጭ ብለው እንደወረደ ያዘንቡት ጀመር። ደብረ ቢዘን አንድ መነኩሴ ነበሩ። የወሎ ሰው ናቸው። የቅጽል ስማቸው አባ ዋድሌ ይባላል። አባ ዋድሌ ዘደብረ ቢዘን የቦረና ሊቅ ሲሆኑ ከዋድላ ውስጥ የነጃ ሚካኤል ቅኔል ስለተማሩ አባ ዋድሌ ይባላሉ። ቅጽል ስማቸው ነው። የዋድላውን የቅኔ መንገድ ጨርሰው ወደ ደብረ ቢዘን መነኑ። ነደው በርደው ገዳሙን ሲያገለግሉ አያሌ ዓመታት አለፉ። በገዳሙ ተረጋግተው የሚኖሩ ጽኑ መነኩሴ ነበሩ። ከዕለታት አንድ ቀን ግን ምስጢራቸው ተገለጠ። እንደምን ነው ቢሉ በጃንሆይ ጊዜ ሰሜን ውስጥ አንድ ወንበዴ በሽፍትነት ተነሳ። ጃንሆይ ተንቀጠቀጡ። በእርግጥ ጃንሆይ ቀድሞ ሽፍታ ይወዱ ነበር። እገሌ ሸፈተ ሲሏቸው ተውት ለክፉ ቀን ይሆናል የሚል ብሂል ነበራቸው። ከመንግስቱ ነዋይ በኋላ ግን ቆቅ ሆኖ ነበር። ቅድመ መንግስቱ ለሽፍቶች ተላላ ቢጤ ቢሆኑም ቅሉ ከመንግስቱ ነዋይ መፈንቅለ መንግስት በኋላ ግን ከክቡር ዘበኛ ጀምሮ ያሉ ወዳጆቻቸውን ጭምር መጠርጠር ጀምሮ ነበር። በዚህ የጥርጣሬ መንፈስ ውስጥ እያሉ የሰሜኑ ሽፍታ ተነሳባቸው። በምስጢር አማላጅ ቢልኩበት አሻፈረኝ አለ። ሰራዊት ቢልኩ እንደ ቆሎ ቃማቸው። ሽፍታውን አጥብቀው ፈሩት። ሊይዙት ቢፈልጉ ክንዱ ሳት ሆነባቸው። ሽፍታው የጥበብ ሰው እንደሆነ ሲገባቸው ወደ ደብረ ቢዘን ገዳም አትርሱን ጨምረው መልእክት ላኩ። የአባ ዋድሌ ምስጢር የወጣው ከዚህ ላይ ነበር ብለው ወደ ውስጣቸው የህይወት እስትንፋስ ተነፈሱ። መናኒው አባ ዋድሌ የቅኔ ሰው ብቻ አይደሉም፣
ከበሪዎድስ ሊቆች ጋር የምስጢር ተዛምዶ ነበራቸው። ወሎ ውስጥ ቅኔ ተምረው ወደ በሪዎድስ ሸለቆ የሚፈልሱ ሀገር በቀል ጠቢባን ናቸው። አባ ዋድሌ ወደ ሸለቆ ላኩኝ። ሳላገኘው በዚሁ ቀልጬ ቀረው። እድል ፈንታዬ ተሰወረብኝ። እጣ ፈንታዬ ፈላሲ አድርጎኝ ቀረ። እጣ ፈንታዬን እየረገሙ ወደ እድል ፈንታዬ ሳልደርስ የካህን ብኩን ሆኜ ቀረው ሲሉ ጉድ ዘከዘኩ። የታሪኩ ልብ በፍስሐ ቀጣለች። ታሪኩ የምስጢሩን ፍጻሜ የደረሰበት መሰለው። አባ ዋድሌም ከበሪዎድስ ሊቆች ቀዳሚ ነበሩ። ከጃንሆይም ጋር የተቀራረቡት በዚህ በኩል ይመስለኛል አሉ ድጋሚ። የጸዳሉ ልቦና ስንጥቅ አለ። እንዴት? አለ ታሪኩ ነገሩን ለማስቀጠል። በጃንሆይ ዘመን አንዳንድ የቤተ መንግስት ሰዎች ከቤተ መንግስት እየሾለኩ ወደዚህ ሸለቆ ይመጡ ነበር። ከዕለታት አንድ ቀን አንድ የቤተ መንግስት ሊቅ የደረሱበት ጠፋ። ጃንሆይ በእግር በፈረስ ቢፈልጉ አጣቸው። የልብ ሰው ስለነበሩ ወደ ደብረ ሊባኖስ አባቶች መላእክተኛ ላኩ። በወቅቱ ደብረ ሊባኖስ ውስጥ አለቃ ማህተሙ የሚባሉ ትልቅ አባት ነበሩ። የተሰወረ ይገለጽላቸዋል። ሲጠየቁ ከበሪዎድስ ሸለቆ ስር አርፏል፣ ቀባሪ ላኩና ያስቀብሯቸው ሲሉ ለጃንሆይ መልስ ሰደዱ። ጃንሆይ ቦታውን ቢያስፈልጉ አጡት። ወዲያው ወደ ወሎ ሊቆች በሀገራቸው የበሪዎድስ ሸለቆ አለ፣ ወዳጄ ለሱባኤ መጥቶ ከሸለቆ ስር ማረፉን አለቃ ማህተሙ ዘደብረ ሊባኖስ ነግረውኛል፣ አጥባችሁ ገንዛችሁ ቅበሩልኝ ብለው መልእክተኛ ላኩ። የወሎ ሊቆች ትዕዛዛቸውን ፈጸሙ። ያን ጊዜ አባ ዋድሌ ገና ብላቴና ነበሩ። ወደ ሸለቆ ወርደው በልጅነታቸው ከበሪዎድስ ሊቆች ገጸ በረከት ተሳተፉ። እድል ፈንታቸውን አወቁ። እድል ፈንታቸው ምናኔ ሲሆን ጠላት ከፊታቸው አይቆሙም። ጃንሆይ ይህንን ምስጢር ከአለቃ ማህተሙ ተረድተዋል። ከጊዜያት በኋላ አንድ ሽፍታ በጃንሆይ ላይ ሲያምስ ጃንሆይ ወደ አባ ዋድሌ መልእክት ላኩ። አባ ዋድሌ በትረ ሙሴ ያጠና የሚያክል በትረ ሙሴያቸውን ጨብጠው በነጭ ጭራቸው የዱር አራዊቱን እየገረፉ ሽፍታ ወደ ተደበቀበት ጫካ ሰተት ብለው ዱቅ አሉ። በትረ ሙሴውን ሲመለከት ሽፍታው ተዝለፍልፎ ወደቀ። በመጨረሻ መነኩሴው ሽፍታውን ከጃንሆይ አስታርቀው ጫካውን በጃንሆይ ፈቃድ ገዳም አደረጉት። ገዳሙ እስከ ቅርብ ዓመት ድረስ በደብረ ቢዘን ስርዓት ይተዳደር ነበር። ኤርትራና ኢትዮጵያ ፊት ሲዟዟሩ ለደብረ ቢዘን የነበረው ገዳም ለኢትዮጵያ ሆነ። ከዚያ ወዲህ መነኮሳት ያሉበት አይመስለኝም። ገዳሙ የተፈታ ይመስለኛል። ይህን ምስጢር ስመረምር ምስጢሩ የወሎ ምስጢር እንደሆነ ደረሱበት። በወጣትነቴ ያንን ሳጠና በዚህ ቀልጬ ቀረው። አባ ዋድሌ ግን ቀይ ባህርን በየብስ የሚሻገሩ ዳግማዊ ሙሴ ነበሩ። ወደ መጨረሻው ዘመን ዳግማዊ ሙሴ እየተባሉ ሲጠሩ አውቃለሁ። ያንን ሸለቆ ለመፈለግ ወሎ ገባሁ። የጥበብ አምላክ ለአባ ዋድሌ ጥበብ ሳይመርጠኝ ቀረ። ቦረና ገብቼ ከአለቃ ጩፋ ውሻር ልቀጽል ሳተመትን ጩፋም ድንገት አረፉ። ከመሃል ቤት ማንጠልጠያው እንደተቆረጠ ከበሮ ስንተባለል ቀረው። እድል ፈንታዬ ተቀብሯል ብለው እንባ በዓይናቸው ኩልል አለ። ታሪኩና ጸዳሉ አብረው አለቀሱ። የእነሱም ዕጣ ፈንታ ተመሳሳይ መስሎ ታያቸው። ከትካዜ በኋላ የሊቆች መንገድ ግሩም ነው፣ እኛም ይህንን ተረት የመሰለ ነገር ሰምተናል። እርስዎ ቃል በቃል ሲደግሙት ወደ እውነት እየቀረበ መጣ። እስኪ ስለ አባ ዋድሌ በደንብ ያወሩን። በገዳሙ ሳሉ ምን አይነት መነኩሴ ነበሩ? ሲል ጸዳሉ ቀለል ያለ ጥያቄውን ቀጠለ። ከ1948 ዓመተ ምህረት በፊት ምናኔ የጀመሩ መነኮሳት ምሁራን ነበሩ። ከቀለም ጦመኛ መነኩሴዎች ብቻ አልነበሩ፣ ርዕሰ ሊቃውንቱ ጭምር በምናኔ ተሳትፈዋል። ምናኔውን በቆባቸው ቀድሰውታል። እኒህ ሊቆች ቅኔ ለመማር ዋድላን ተሳልመዋል። ከዋድላ ነፋስ ጠጥተዋል። የዋድላን በጎች ጠብቀዋል። ከዋድላ ቅኔ ተምረው እንደ ጨው ተዘርተዋል። ከገዳም እስከ ደብር ተበትነዋል። ከገዳማውያን ቀዳሚው ገዳማዊው አባ ዋድሌ ነበሩ። ከዋድላ ወደ ደብረ ቢዘን መጥተው ሐሳበ ብርሃን የሚባለውን የደብረ ቢዘኑን አቡሻር ቀጸሉ። ቀጽለው ሲፈጽሙ አፈራቸው ከገዳሙ እንደሆነ ተረዱ። አርፈው ደብረ ቢዘን ተቀበሩ። ቀብራቸው ደብረ ቢዘን ከጽዱ ስር ነው። የዕለተ ሞታቸው ምስጢር የተረዱትም አሁን በስም ካልተጠቀሰው የበሪዎድስ ሸለቆ ውስጥ ነው ብለው በዝምታ ደብረ ቢዘን ነጎዱ።
ተራራው፣ ሸለቆ በትዝታ መጣባቸው። አስመራ ከፊታቸው ቁልጭ አለች። አደይ ማርያም ለቅዳሴ፣ ደብረ ቢዘን ለሰዓታት ተመላልሰዋል። ሐማሴን ቅኔ ተቀኝተዋል። የሴት እግር ከማይረግጠው ደብረ ቢዘን ገዳም ቤተ መቅደስ ቀድሰዋል። ይህን ሁሉ አልፈው በኋላ ግን በአባ ዋድሌ ግፊት ወደ ወሎ መጥተው ሸለቆን አስሰው ወደ ቦረና ገቡ። ወደ ትዳር ዞሩ። እድል ፈንታ ከእግራቸው ስር ዱብ ብላ ቀረች። በዕጣ ፈንታቸው ይኖራሉ። በዚህ ምስጢር ሐሰሳ ላይ ሳለሁ ሁለት ነገር አጥቻለሁ። በመጀመሪያ መዓዛ የምላት ጽቡቅቲ አስመራ ሽኮሪና ነበረች። እሷን አጣሁ። ሸለቆን ሳፈላልግ የራሷን ሕይወት ጀመረች። እኔ ፍቅር እንደ ካንቻ ለበለበኝ። ሰውነቴ ጠቁሮ በእሳት የተለበለበ ካንቻ መሰለ ብለው ሊቀጥሉ ሲሉ እንባ ቀደማቸው። መዓዛ ኤርትራዊት ቆንጆ ነበረች። ደብረ ቢዘን ሳሉ በፍቅር ወድቃላቸው ነበር። ከቅኔ ቤት መልስ በወግ በማዕረግ እንጋባለን ብለው ወደ ወሎ መጡ። ዋድላ ገብተው በመወድሱ ሲራቀቁ እድሜያቸው ገፋ፣ ትከሻቸው ሰፋ። የዋድላ ቀዝቃዛ ነፋስ ጠብደል ደገኛ አድርጎ ሰራቸው። ሰውነታቸው ገረጀፈ። በጆሮአቸው ከመከም የውርዝውና ጠጉር አበቀሉ። ከንፈራቸው ሰይጣን እንደጨለፈው ወደ ግራ ጠመም አለ። ወደ ኤርትራ ተመልሰው ሊሄዱ ሲሉ መዓዛ ለሌላ እንደተዳረች ከኤርትራ የመጣ ጆቢራ ተማሪ ሹካላቸው። ራሳቸውን ስተው ከከራረሙ በኋላ ተናደው የብርሃን ዘንግ የመሰለች ወሎ እያገቡ በፍቅር ጠምዳ እመቀመቀረቀረቻቸው። የአባ ዋድሌን መንገድ ረስተው በፍቅሯ ማሸሹ። የፍልስፍና ኃይላቸው በረደ። ውስጣቸው በፍቅር ነደደ። ፍልስፍና ከውስጣቸው ተሰደደ። የአባ ዋድሌን ቃል ሰምቼ በእርሳቸው ቃል ተገፋፍቼ መጥቼ ወሎ ገባሁ። ያንን ምስጢራዊ ሸለቆ ስመረምር እድሜ ገፋ። ያለ ዘር እንዳልቀር ብዬ ይህችን የብርሃን ዘንግ የምትመስል ሚስት አገባሁ። ስንጋባ በፍቅር ብድ ብዬ ነበር። አሁን የልጆቼ እናት ሆናለች ብለው ዝም ሲሉ ሻሾ ከሺዎች ጥምጣም ጋር ተመሳስሎብን አልፈን ሄደን ነበር። ወደ ቤተ ክርስቲያን ሲገቡ ተመለስን። እንደዋዛ ቀርበን ጥልቅ ምስጢር ተረዳን። እኛም ያንን ሸለቆ እየፈለግን ነው። በመግቢያዬ የአለቃ ጩፋን ቀመራዊ ቀለም እየፈለግን ያልሁት ሐሰት ነው። ከቄስ ፊት መዋሸት አልፈልግም። እኛም የበሬዎድስ ሸለቆ ሐሰሳ ላይ ነን። ይበሉ ሰላም ይሁኑ ካሉ በኋላ ለመሆኑ ስሞት ማን ነው አለ ታሪኩ። የማን እባላለሁ አሉ ካህኑ። ሙዳይ ቀለሟን ከጎኑ ሳባ አደረገ። ብዕሩን ጨበጠ። ይህች ጠበል የደቅ እስጢፋ ጠበል ናት፣ ከግንባሮት ላይ ላፍሳት ብሎ ከሙዳይ ቀለሟ ቀድቶ ወደ ግንባራቸው በብዕሯ አይን ጠቅሶ ረጨው። ታው የሚል ፊደል ተቀረጸ። እድለኛ ካህን ናቸው። ሸለቆውን ካገኘው ወደ ደቅ እስጢፋ አብረው ከሚሄዱት ቀዳሚ ሆነዋል ብሎ መካነ ሰላምን በፍቅር ተሰናብቶ ወደፊት ገሰገሰ። ሁለቱም ወደ አማራ ሳይንት ለመድረስ ጓጉተዋል። ክፍል 14 በዚህ ተጠናቀቀ። ክፍል 15 ይቀጥላል።